ሰላም ጤና ይስጥልን የተከበራችሁ የቱዴይ መረጃ ቤተሰቦቻችን በእያላችሁበት የዓለም ክፍል ሁሉ ሰላም ጤና ፍቅር እንዲበዛላችሁ እየተመኘው አሁንም እንዲሁ ከሀገር ውስጥና ከመላው ዓለም የተሰሙትን እጅግ ሊደመጡ የሚገባቸውን ወሳኝ እንዲሁም ሰበር የሆኑ መረጃዎችን በማጠናቀር ወደ እናንተ ይዤ ብቅ ብያለሁ። እናንተም ክቡራን አድማጮች ለጥቂት ደቂቃ እስከ ፍጻሜው አብራችሁኝ በመቆየት እነዚህን ወሳኝ የሆኑ መረጃዎች እንድታደምጡኝ እየጋበዝኩኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ለሰዓቱ ወደ አጠናቀርኩላችሁ ዝርዝር መረጃ በቀጣይ ማቀና ይሆናል። እስከ ፍጻሜው አብራችሁኝ ቆዩ። ዶናልድ ትራምፕ መልእክተኛ ወደ አዲስ አበባ ያቀኑበትን ምክንያት ተናግረዋል። ፊልድ ማርሻል ብርሃኑ ጁላ ቅስማቸውን ሰበርናቸው፣ ጠላቶቻችንንም ደቆስናቸው ሲሉ ተሰምተዋል። የብልጽግናው ሹማምንት ከቢሾፍቱ የሚቀርብ ዛቻና መስፈራሪያም ቀጥሏል። ጠቅላይ ሚኒስትሩ ከቀናት በፊት ባለሚክ 21 ኋላ ቀር ሀገራት እያሉ ብጣቸው የኢሳያስ አስተዳደርን ሲያሾምሩ እንደነበርም የሚታወስ ነው። ዛሬም ስለ ሞት፣ ዛሬም ስለ ጦርነት፣ አሁንም ስለ ጦር መሳሪያ ሸመታ፣ አሁንም ስለ ገዳይ ትጥቅ እያወሩ 8 ዓመት እያስቆጠሩ ገዢዎችም አሏት ኢትዮጵያ። የሀገሪቱን ሰማይ ለጅቡቲም ለኤርትራም ድሮኖች፣ ለሱዳንም ለኬንያም የጦር አውሮፕላኖች አሳልፈው ሰጥተው ያሳዩት ብልጽግናዎች ሰማዩ የእኛ ነው ሲሉ መስማትም የተለመደ ነው። ፊልድ ማርሻል ብርሃኑ ጁላም በእኛ ላይ ጦር የሰበቁ ጠላቶችን ክንድ በመደቆስና ቅስማቸውን በመሰባበር እየመጣንን የሚል ዛቻን ጨምረው ተናግረዋል። አየር ኃይሉንም ባለፈው 5 ዓመት በጣም የተስፈነጠረ አሜሪካም የምትጎበኘው ያደረግነው ሲሉም ተናግረዋል። ኤታማዦር ሹሙም የሆልደሮች ሰራዊት አዛዦች ኃይለ ኃይሉን የብልጽግናው ዘመን ታሪክን ሉዓላዊነት የማስከበርና የድል አድርጎ ሲያቀርቡት ይታወቃል። በላይነሽ አመዴ እያለ ህዝብ ፈጀ የሆነ መሳሪያቸውን የሚያወድስላቸውን ደጋፊና ተደጋፊያቸውም እንዲሁ። በብልጽግናው ዘመን ግን የኢትዮጵያ የአየር ክልል በጅቡቲ ተደጋጋሚ ድሮኖች ተደፍሯል፣ ዜጎችም ተገድለዋል። በዚህ አገዛዝ ወቅትም ሻዕቢያም የድሮን ቅኝቶችን ጭምር በኢትዮጵያ ግዛቶች ውስጥ አከናውነዋል። የኬንያ አየር ኃይልም አምና በጎጂና በያቤሎ ቀጠና በጫካ ስፍራዎች ላይ ጥቃትን ያደርስ ዘንድ ከብልጽግናው ፍቃድ ተሰጥቶት እንደነበር የሚዘገናም አይደለም። ይህ እንዳለ ሆኖ የኢትዮጵያ ህዝብ በተለይም አርሶ አደሩ አየር ኃይሉን እንዴት ያስታውሰዋል የሚል ጥያቄም ከተነሳ ላሹም መገመት አይከብድም። ሆኖ ፊልድ ማርሻሉን ጨምሮ በአየር ኃይል መርሃ ግብር ላይ የአሜሪካ መንግስት ባለስልጣናትም ተገኙልን፣ አደነቁንም የሚሉ ማብራሪያዎችም ቀጥለዋል። የዶናልድ ትራምፕ መልእክተኛም ለህዳሴው ግድብ ካይሮ ሲመክሩ ሰንብተው በኢትዮጵያ የአየር ኃይል ግቢ ውስጥ ተገኝተዋል። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳውናም የአሜሪካ አፍሪካ አዛዥ የሆኑት ጀኔራል ዳፊላን አንደርሰን በአዲስ አበባም ከብልጽግናው ሹማምንት ጋር እየመከሩም ናቸው። እግረ መንገዳቸውን እንዲመለከቱ በተደረገው ኤክስፖ ላይ የተሳተፉ ዘንድ የተጋበዙት የትራምፕ መልእክተኛ ግን የአዲስ አበባ ጉዟቸውን ምክንያት ግልጽ አድርገዋል። የጦርነትና ግጭት ቀውስን እንደዚሁም ሽብርተኝነትን ቀጠና ውስጥ ስላላቸው ሲሉም በመናገር አሜሪካ አፍሪካ እዝ አዛዥ የሆኑት ጄኔራል ዳፊላን አንደርሰን ጉዟቸው የአሜሪካ ስትራቴጂክ የጸጥታ ጉዳይ ላይ ያተኮረ እንደሆነም ያረጋግጠዋል። አልሻባብ በሁቲዎችና አይሲሲን የመሳሰሉትን አካላትን መዋጋት ላይ ያተኮረ እንደሆነም በመጥቀስ በጅቡቲም በኬንያም በኢትዮጵያ የሚደረግ ዘንድ ትራምፕ ያዘዙትን ይህንን ጉዞ ብልጽግናዎች ደግሞ እኛም ጋና ተባልን እያሉ ፕሮፓጋንዳቸውን አካል አድርገው የአየር ኃይሉን ጉብኝት መግለጻቸውን ቀጥለዋል። ጀነራሉ ማርከት አጠቅ ባሉት መሰረት እየተዋጋው ነው ሲል መከላከያ ሰራዊቱ ገለጸ። የፋኖ ኃይሎች ኮማንዶ ክፍልን ጨምሮ በመንግስት ኃይሎች ላይ ጥቃት ማድረሳቸውን አሳውቀዋል። የብልጽግናው መንግስት ደግሞ በክልሉ 13000 እጅ የሰጠኝን ጽንፈኛ ተሃድሶ ሰጠው ብሏል። የብልጽግናው አገዛዝ በአዲስ አበባም ይሁን በባህር ዳር ያሉ የአማራ ክልል ተላላኪዎች የሚጠሩት ቁጥር አራምባና ቆቦ የመሆኑን ያክል ዛሬም እጅ እየሰጡን ነው የሚል ሪፖርታቸውን ማቅረባቸውን ግን ቀጥለዋል። የብልጽግናው ተሃድሶ ተቋም በአማራ ክልል 13000 ጽንፈኛ ተሃድሶ ሰጥቼዋለሁ ሲል አሳውቋል። የክልሉ የተለያዩ ባለስልጣናት አንዴ 27000 ሌላ ጊዜ 15000 በቅርቡ ደግሞ 12000 ፋኖ እጅ ሰጠን የሚሉ ሪፖርቶችን ሲያቀርቡም ተደምጠዋል ያውቃሉ። እንዲህ ያሉ ሪፖርቶች የመከላከያ ሰራዊት አዛዦች የብልጽግና ሰዎችም ፋኖ ተበትኗል አብቅቶለታል ካሉ በኋላ የሚቀርቡ ስለመሆናቸውም ልብ ይለዋል። ከዚህ ተበትኗል ከተባለው ኃይል ጋር ውጊያው ቀጥሏል ሲል የመከላከያ ሰራዊቱ ገልጸዋል። የሰራዊቱ የምስራቅ እዝ አዛዥ የሆኑት ሌተናንት ጀነራል መሐመድ ተሰማም የፋኖን ድሽቃ ከማረካቸው ውሰዱት የሚል ትዕዛዝም ሰጥተው ነበር። እናም ይህንን ተከትሎ በሰሜን ጎጃም በመክሊት አካባቢ በተደረገ ውጊያ ፋኖ እንደመሰስን መሳሪያውንም በታዘዝነው መሰረት ታጠቅን ይላል በሰራዊቱ ገጽ ላይ ይፋ የተደረገው መግለጫ። ማህበረሰብንም
መርከብ ታጠቅ የሚል ብልጽግናው የጦርነት ትዕዛዝ ኢትዮጵያን የጦር መሳሪያና የጦረኞች እያደረገ እንደሆነም የበርካቶች ግምገማ ነው። በትግራይ ጦርነትም ከወለጋ እስከ ቤንሻንጉል ክልልም የተላለፈው የብልጽግና አገዛዝ በድንጋይ ታንክ ማራኪነት ማርኮ ታጣቂ ወጣት ወዘተ የሚሉ ፕሮፓጋንዳዎች የሚታወቁ ናቸው። የሀገሪቱ ምን አይነት ነባራዊ ሁኔታ ውስጥ እንደከተተ የሚታወቅ ቢሆንም ዛሬም ግን ማርካችሁ ታጠቁ የሚል የጦር አዛዥ ያለባት ሀገር ሆናለች ኢትዮጵያ። ከሰራዊቱም ማርከው የታጠቁ የማረኩትን ራሱ አካል ጥቃት እያደረሱ የሚገኙት የፋኖ ኃይሎችም በተለያዩ አካባቢዎች ጉዳቱን እያስከተሉ ይቀጥለዋል። በሰሜን ሸዋ ዞን መንዝላሎ ወገሬ በኮማንዶና አየር ወለድ ኃይሎች የደፈጣ ጥቃት አድርሰው ሰብአዊ ጉዳት ማስከተላቸው የጠቀሱበት ደግሞ አንዱ አብነት ነው። ተመሳሳይ ድንገተኛ ጥቃቶች ከተፈጸመባቸው የክልሉ አካባቢዎች ውስጥ ማዕከላዊ ጎንደር፣ ደንቢያ፣ ጨዋሂት የተለያዩ 2 ስፍራዎች ላይ እየደረሱ ይገኙበታል። በደቡብ ጎንደር እብናት ደግሞ በጉዞ ላይ በነበሩ የመንግስት ወታደሮች ላይ ተኩስ ተከፍቶ እንደነበር ታውቋል። በአንጻሩም በአገዛዙ በኩል የከፋ ኑሮ የሰጡኝ ያላቸውን አካላት ኮሪደሩን ጎበኙልኝ፣ ቀይ ባህር ላይ የመግባት ብሔራዊ ጥቅሜንም ሊደግፉልኝ ቃል ገቡልኝ እያለ ቃለ መጠይቅም እያደረገ ከውጊያው ጎን ለጎን በሚከናወን የፕሮፓጋንዳ ዘመቻ ላይ ነው። ከፋኖ አመራሮች መካከል አንዱ የሆኑት ሳሙኤል ባለድል ደግሞ ለብልጽግና እጅ የሰጡትን የቀድሞ የፋኖ አመራሮችን ትግላቸው እርሱ ለኮሪደር ልማቱ እኛ ደግሞ ለአማራ ሕዝብ ማንነቱ ነው እየተዋጋን ያለ ነው ሲሉ ሲገልጹና አገዛዙ ሕዝቡን በጅምላ እየጨፈጨፈ ስለ የትኛው ብሔራዊ ጥቅም ነው የሚከሰን በማለት ይጠይቃሉ። የብልጽግናው አገዛዝ በአማራና ትግራይ ሕዝቦች መካከል አለመተማመንና ጸብን በመፍጠር በስልጣን ለመቀጠል እየጣረ ነው ሲሉ ገዱ አንዳርጋቸው ገለጹ። የአብይ አህመድ አስተዳደርን ለታሪካዊ ጠላቶች ለተባሉ አካላቶች ማጎንበስ ተወዳዳሪ የሌለው ሲሉም ገልጸውታል። ባለፉት ተከታታይ ቀናት በጸለምት የትንኮሳ ተፈጠረ፣ ሰራዊት ተሰማራ፣ ጦርነትም ተቀሰቀሰ የሚል ዘመቻ በዋናነት እየተስተጋባ የሚገኘው በራሳቸው በብልጽግና ወይም ደግሞ ራሳቸው ለብልጽግና ለማሳደር በወሰኑ አካላት መሆኑን በአመዛኙ ተስተውሏል። ተፈጸመው ስለተባሉት ጥቃቶችም ይሁን ስለተከፈቱ ስለተባሉ አዳዲስ ውጊያዎች የሚመለከታቸው ሁለቱ አካላት በኩል እስካሁን የተሰጠ ማብራሪያ ግን የለም። ከጸለምት እስከ ሁመራ ስማቸው የተነሱ በሚጠሩ አካባቢዎች የሚፈጠር ግጭት ግን በተለይም በአማራና በትግራይ ሕዝቦች መካከል የሚፈጠር መቀራረብን ይበትንልኛል በሚል ብልጽግናው ያለመታከት እየሰራበት እየቆየ መሆኑ ይታወቃል። ወልቃይት የትግራይ ተፈናቃዮችና ግዛቶቹ የሆዴድ ብልጽግና በስስት የሚጠብቃቸው ምላሽ እንዲያገኙም የማይሻቸው የመጨረሻዎቹ የስልጣን ማቆያ ካርዶቹ እንደሆኑም በርካታ ማሳያዎች ማቅረብ ይቻላል። የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትር እና የአብይ አህመድ አማካሪ አቶ ገዱ አንዳርጋቸው የትግራይ ህዝብና የአማራ ህዝብ መካከል ጠላትነት እንዲኖር የሚሻው የብልጽግናው አገዛዝ አለመተማመን እንዲፈጠር እያደረገ መቀጠሉን አንስተው ጉዳዩም በሁለቱም ወገኑ ያሉ ኃይሎች በጥንቃቄ ማየት እንደሚያሻቸው ይጠቅሳሉ። አሁን በፋኖ ኃይሎች በኩል የተፈጠረው የአደረጃጀት አንድነት ያለው ዘርፈ ብዙነት ፋይዳ ያነሱት ገዱ ይህ ግን ማደግና በተግባር መገለጥ ያለበት ነው ይላሉ። ውስጣዊ አንድነትን ማጠናከር የፋኖ ኃይሎች ቀዳሚ ኃላፊነት መሆኑን ጠቅሰው ሰራዊት የዘመተበት ሁሉም ነገር ያጣ ህዝብ መካከል እንደመሆናቸው በተለይም ደግሞ ቢያንስ በሚቆጣጠራቸው የአማራ ክልል አካባቢዎች ብልጽግና ልኮት የሚል የስርቆት ክፍተት መፍቀድ የለባቸውም። ሰብአዊነትና ፍትህ በሚገኝባቸው በእነዚህ ስፍራዎች ማስፈር ይጠበቅባቸዋል። መወደድን እንጂ መፈራትን እንጂ ብልጽግና አድርጎት ያውቃልና እነርሱ እንዳይደግሙት እያሉም ይቀጥላሉ። የፋኖ ኃይሎች የብልጽግናውን መንግስት ለኢትዮጵያ ታሪካዊ ጠላቶች በተላላኪነት መፈረጁ አስቂኝ ነው የሚሉት ገዱ አንዳርጋቸው ለእነዚህ ኃይሎች በማጎብደድ የአብይ አህመድን የሚቀድም እንደሌለ ጠቅሰው በዚህ አገዛዝ ውስጥ ያለው ግን ሁሉም የኢትዮጵያ ህዝብ ነውና ትብብር ያሸዋል ባይ ናቸው። በትግራይ ክልል ርዕሰ መዲና መቀሌ የጥሬ ገንዘብ ወጪ ከ50 ሺህ ብር ወደ 10 ሺህ ብር ዝቅ እንዲል መደረጉ ተሰማ። ይህ በእንዲህ እንዳለ ፖሊስ በክልሉ ከባንክ ወጥቶ ለአራጣ ስራ ሊውል የነበረ 2 ሚሊዮን ብር በላይ ተይዟልም ብሏል። የብልጽግናው መንግስት ስልታዊ በሆነ መንገድ በትግራይ ህዝብ ላይ እያደረሰ ያለውን ቀባና ክልከላ በተለያዩ መንገዶች ተጠናክረው ቀጥለዋል። በትግራይ ሰሜን ምዕራባዊ ዞን የኢትዮጵያ ንግድ ባንክ ሽረ እንዳስላሴ ዲስትሪክት በጥሬ ብር እጦት እየተፈተነ እንደሚገኝ ተናግረዋል። በከተማው የሚገኘው የኤቲኤም ማሽኖች በጥሬ ብር እጥረት ከስራ ውጭ እንደሆኑ በርካታ ቀናቶች አሳይተዋል። የዲስትሪክቱ ደንበኞች ገንዘብ ለማውጣት ወደ ባንክ ሲገቡ የሚፈቀድላቸው 2000 ብር እንደሆነም ተናግረዋል።
በክልሉ ርዕሰ መስተዳድር መቀሌ የሚገኙ የንግድ ባንክ ቅርንጫፎችም ለአንድ ጊዜ የሚፈቀደው የጥሬ ገንዘብ ወጪ ከዚህ በፊት ከነበረው 50 ሺህ ብር ወደ 10 ሺህ ብር ዝቅ እንዲደረግ ስለመሆኑም ገልጸዋል። በተለያዩ መንገዶች ከባንክ ወጥቶ በግለሰቦች እጅ በሚገኘው በሚሊዮኖች የሚገመት ብር በሂሳብ ወደ ሂሳብ አዘዋውሮ ካሽ ለመቀበልም እስከ 5% ኮሚሽን እንደሚጠየቁም ነዋሪዎች ይገልጻሉ። ሽረ እንደ ስላሴ ዲስትሪክት ውስጥ ከሚገኙ የንግድ ባንክ ቅርንጫፎች ውስጥ አሁንም ስራቸው ከሂሳብ ወደ ሂሳብ ማዘዋወር ብቻ ሆኗል በማለት ነዋሪዎች ያስረዳሉ። ይህ በእንዲህ እንዳለ የዞኑ ፖሊስ የባንክ አሰራር ከሚፈቅደው ውጭ ወጥቶ ለህገ ወጥ የአራጣ ስራ ሊውል የነበረም ከ2.2 ሚሊዮን ብር በላይ ጥሬ ገንዘብን እጅ ከፍንጅ ይዣለሁም ብሏል። የዞኑ ፖሊስ በሰጠው ማብራሪያም ጥር 14 በከተማው ቀበሌ 4 ገንዘብ ከባንክ ወንጪ ገንዘብ አድርጎ ከ3 እስከ 5% ኮሚሽን በማስከፈል የአራጣ ስራ ሲያከናውን የተገኘ ግለሰብን ከነ ኤግዚቢቱ በቁጥጥር ስር ይዣለሁ ብሏል። በርካታ ጥሬ ገንዘብ ከባንክ ወጥቶ በግለሰቦች እጅ በመከማቸቱ ምክንያት የአካባቢው ህዝብ በቁጠባ ካስቀመጠው ውስጥ በካሽ አውጥቶ ለመጠቀም ተቸግሯል ያለው ፖሊስ ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን እዚህ ላይ ቋጨን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መስጠት እንዳትዘነጉ። ከሌሎች መረጃዎች ጋር በድጋሚ የምንመለስ ይሆናል። እስከዚያው መልካም ቆይታ